30 ዓመትህ ነው አንድ ድርጅት ውስጥ ተቀጥራ እየሰራ ነው ወይ የግል ወይ የመንግስት። አሁን ላይ የምትሰራውን ስራ ላለፉት 5 ዓመታት ሰርተሃል። አሁን ግን በጣም መርሯል፣ ሰልችቶሃል፣ ቅጥሩ አስጠልቶሃል። የራስን ቢዝነስ እንዴት ልጀምር እያልክ የተጨናነቅ ነው። ትርፍ ገቢስ እንዴት ነው ማግኘት የምችለው ብለህ ስራ ላይ በጣም ትጨናነቃል። እንዴት ነው የራሳችንን ቢዝነስ መጀመር የምችለው? በዚህ ቪዲዮ ቆንጆ ሀሳቦች ሰጣቻለሁ። የራሴንም የህይወት ኤክስፒሪየንስ እንዴት ቢዝነስ እንደጀመርኩ አካፍላችኋለሁ። ታላቁ ሊቃውንት ሊቅነት ነኝ። እስከመጨረሻው አብራችሁ ይቆዩ። ብዙዎቻችን ስለ ህይወት ከልጅነታችን ጀምሮ የተነገሩ ነገሮች አሉ። አብዛኞቻችን የምንመራው ትምህርት ቤት ሂድ፣ በደንብ ተማር፣ አጥና፣ ጎበዝ ተማሪ ይሁን፣ ከዛም በመቀጠል አንድ ድርጅት ውስጥ ተመርቀህ ትቀጠራለህ፣ በአሪፍ ደሞዝ፣ በዛ ደሞዝ ራስን እያስተዳደርክ ቤተሰብን ለውጠህ ትኖራለህ የሚል አይነት ምክር ተሰጥቶናል። ይሄ ምክር ግን አሁን ላይ ለስንቶቻችን እየሰራ ነው? ኮሜንት ላይ ያሳውቁ። ይሄ ኦልድ ሲስተም ብዙዎቻችን የምንለው ነው። ከትምህርት ቤት ጀምሮ ከሃይስኩል ከኮሌጅ በሚሉ ስቴፖች ውስጥ አልፈን ድርጅቶች ላይ ተቀጥረን የምንሰራበት አሁን ላይ ያ መንገድ ብዙዎችን እያንገጫገጨ በተለይ ፋይናንሻሊ ችግር ውስጥ እየከተተ ይገኛል። ምናልባት አንተም የዛ አንድ ውጤት ልትሆን ትችላለህ። እድሜ 30 ነው፣ ቅድም እንዳልኩ 5-6 ዓመታትን ተቀጥረ ሰርተሃል። እድሜ ከዛ በላይም ሊሆን ይችላል። አሁን ባለ ስራ ግን ደስተኛ አይደለም። በምትሄድበት በምትገባበት መንገድ ደስተኛ አይደለም። ስራው ስልችት ብለዋል። በዛው ልክ ደግሞ ጓደኞችን ስታይ በጣም ጥለው ሩቅ ሄደዋል፣ ተቀይረዋል። የራሳቸውን ቢዝነስ ጀምሮ ጭራሽ ቅርንጫፍ እየከፈቱ ነው። ይሄን ስታስብ ራስን ትጠላለህ፣ ህይወት ያስጠላሃል፣ ይደብራል። አንዳንዴ እንዲሁም ራስን አጥፋም ይልሃል። ይሄ የብዙ ወጣቶች ችግር ነው። አሁን ላይ አብዛኛው ወጣት ያለበት ቻሌንጅ ነው። በህይወት ሁላችንም የመጣንበት መስመር የመጣንበት መንገድ አለ። ሲስተም እንለዋለን በሊቅነት። ያ ሲስተም ዛሬ ያለንን ውጤት ሰጥቶናል። አሁን ያለንን ውጤት ለመቀየር ደግሞ አዲስ ሲስተም፣ አዲስ ማንነት፣ አዲስ ፐርሰናሊቲ፣ አዲስ አስተሳሰብ መገንባት ይጠበቅብናል። በዚህ ቪዲዮ እኔ የራሳችሁን ቢዝነስ የምትጀምሩባቸውን መንገዶች፣ ሲስተሞች፣ አስተሳሰቦች ነው ማካፈላችሁ። ኦልሞስት ከዩኒቨርሲቲ ከወጣ በኋላ የተለያዩ ድርጅቶች ውስጥ ተቀጥሬ የመስራት ኤክስፒሪየንስ ነበረኝ። ወደ 3-4 ዓመት አካባቢ ሰርቻለሁ። እዛው ላይ ቅጥር ላይ ሆኜ የራሱ ግን ማስበው የራሴን ቢዝነስ ብቻ ሳይሆን ቢዝነሶች ጀምሬ ራሴን በፋይናንስ መቻል፣ ቤተሰቦችን ፋይናንሻሊ ማገዝ መቻል፣ እንዲሁም ድሪም የምለውን ላይፍ መኖር ነው። አሁን ላይ እየኖርኩት እገኛለሁ። ያን ድሪም ላይፍ ስቲል ፕሮሰስ ላይ ነው፣ ግን ድሪም ላይፍን እየኖርኩት ነው። እንዴት ነው እናንተም ካላችሁበት የቅጥር ህይወት ወጥታችሁ የራሳችሁን ቢዝነስ መጀመር የምትችሉት? በዚህ ቪዲዮ ማካፍላችሁ ነው። የመጀመሪያው ከቅጥር ስራ ለመውጣት እንግዲህ ማድረግ ያለባችሁ ነገር ማይንድ ሴታችሁን ማዘጋጀት፣ ማይንድ ሴታችሁን መሳል። እኔ ያደረኩት ያን ስለሆነ ስፔሻሊ የቅጥር ስራ ላይ አስተማሪ ሆኜ ሰርቻለሁ። ወርክሾፖች ውስጥ ሱፐርቫይዘር ኢንጂነር ሆኜ ሰርቻለሁ። ማሽን ላይ ሰርቻለሁ። እዛ ላይ ስሰራ የነበረኝ ሜንታሊቲ ስራውን መጥላት ብቻ ሳይሆን ሜንታሊ የራሱን ቢዝነስ ያለው ሰው ምን አይነት ፕሪፓሬሽን ያስፈልጋል የሚለውን አጠና ነበር፣ አነብ ነበር፣ ቪዲዮዎች አይ ነበር። መጀመሪያ ከቅጥር ቢዝነስ ከመውጣታችሁ በፊት ማድረግ ያለባችሁ ሜንታሊቲያችሁን፣ አእምሯችሁን ዝግጁ ማድረግ ነው። ጋይስ የግል ቢዝነስ እንደምታስቡት ቀላል አይደለም። እንደምታስቡት ኢዚሊ ገብታችሁ ውጤታማ የምትሆኑበት ነገር አይደለም። ቻሌንጅ አለው፣ ውጣ ውረድ አለው፣ ብዙ ስቃይና መከራ ያለው። ኢቭን የስራ ሰዓቱ ይለያል። ተቀጥራችሁ ስትሰሩ 8 ሰዓት ነው የምትሰሩት። የግል ቢዝነስ ሲኖራችሁ ግን 24 ሰዓትና ከዛ በላይ የምትሰሩ ትችላላችሁ። የግል ቢዝነስ ላይ ከመግባታችሁ በፊት መጀመሪያ ሜንታሊ ፕሪፔርድ መሆን አለባችሁ። አእምሯችሁን መሳል። ቢዝነስ ምንድን ነው? ኮሚኒኬሽናችሁ ምንድን ነው? ሴልሳችሁ እንዴት ነው የሚሆነው? ኔትወርካችሁ ምን ያህል መስፋት አለበት? እንዴት ነው ኔትወርካችሁ የምታዳብሩት? ብቻ ብዙ ሜንታሊ መጨረስ ያሉባችሁ ነገሮች አሉ። ቢዝነሱን እንዴት እንደሚጀምሩ፣ ፋይናንሻል ያለውን ነገር እንዴት እንደምታሳኩ፣ የመጀመሪያውን ቢዝነስ ከየት እንደምታገኙ፣ ከማን እንደምትበደሩ፣ በቃ እነዚህ ሜንታሊ በማሰብ ውስጥ ፕላን በማድረግ ውስጥ ጎሎችን፣ ግቦችን በማስቀመጥ ውስጥ መጀመሪያ አርቅቃችሁ ካርታችሁን አዘጋጅታችሁ ነው መሄድ ያለባችሁ። ለዛ ደግሞ አእምሯችሁ ሬዲ መሆን አለበት። ስራችሁን መጥላቱ አሪፍ ሆኖ ሳለ ሰልችቷችኋል ምናምን አሪፍ ራስን ለማሳደግ ሞቲቬሽኑ አላችሁ፣ ኢንስፓይሬሽኑ አላችሁ፣ ሁሉ ነገር አሪፍ ሆኖ ሳለ ሜንታሊ ካልተዘጋጃችሁ ግን እንደወጣችሁ ትሰበራላችሁ። እኔ መጀመሪያ ሜንታሊ ነው ራሴን ያዘጋጀት። ራሳችሁን ሜንታሊ ማዘጋጀት የመጀመሪያው ስቴፕ ነው የግል ቢዝነሳችሁን ለመጀመር። ሁለተኛው ስቴፕ የራሴን ቢዝነስ ለመጀመር እኔ ያደረኩት መሞከር መጀመር ነው። መቼ ነው መሞከር የምትጀምሩት? እዛው ቅጥር ላይ ባላችሁበት ተቀጥራችሁ በምትሰሩበት ሆናችሁ ያሰባችሁትን ቢዝነስ መሞከር መጀመር። እኔ ለምሳሌ መጀመሪያ ላይ ሊቃውንት ኮንሰልተንሲ ነው እኔ የመሰረትኩትና ሊቃውንት ኮንሰልተንሲ ስመሰረት አስተማሪ ነበርኩ። ትምህርት ቤት ውስጥ ተማሪዎችን ኮች ከማድረግ ነው የጀመርኩት። ከዛ በመቀጠል ወረዳዎችን ቅዳሜና እሁድ ወረዳ ክፍለ ከተማው ላይ እየሄድኩ ያስፈቀድኩ በማሰልጠን ስልጠናዎችን፣ ማይንድሴት ስልጠናዎችን በመስጠት ትምህርቶችን በመስጠት ነው የጀመርኩትና እዚህ ዋራም ሴንግ መሞከር አለባችሁ። መጀመሪያ ቢዝነሱ ምን ያክል ያስኬዳችኋል፣ ምን ያክል ርቀት ልትሄዱ ትችላላችሁ በቢዝነሱ የሚለውን ቼክ ማድረግ መሞከር ይጠበቅባችኋል።
ሜንታሊ ሬዲ ከሆናችሁ በኋላ ሰከንድ ስቴፕ ላይ መሞከር ግድ ነው። ምንም ሊሆን ይችላል። ምናልባት ወጣችሁ እናንተ መሞከር ባትችሉ እንኳን በሆነ ሰው ማስሞከር ይኖርባችኋል። ወይም የሆነ የሞከረ ያለ ሰው ጋር ሄዳችሁ እውቀቱን ልቅም አድርጋችሁ መቅሰም አለባችሁ። ለምን ይሄ ወስናችሁ የምትወጡበት ነገር ስለሆነ አንዴ ከወጣችሁ ደግሞ ላለመመለስ በደንብ መስራት አለባችሁ። በደንብ ለመስራት መጀመሪያ የቢዝነሱ ኢንቫይሮንመንት ምን ይመስላል፣ የምትጀምሩት ነገር እንዴት ነው የምታስኬዱት፣ ምን ያህል ርቀት ሊሄድላችሁ ይችላል የሚለው ውስጥ ሆናችሁ ጊዜ በማመቻቸት ሂደቶችን በማመቻቸት ፕራክቲስ ማድረግና መሞከር አለባችሁ። ሁለተኛ ላይ እኔ ያደረኩት እሱ ነው። ሶስተኛ ላይ የራሳችሁን ቢዝነስ ለመጀመር ማድረግ ያለባችሁ ስኪሎችን መማር ነው። ስፔሻሊ ዲስ ዴይስ የራስ ቢዝነስ የሚሆኑት ነገሮች ስኪሎች ናቸው፣ ሙያዎች ናቸው። ለምሳሌ የቪዲዮ ኤዲቲንግ ስኪል ሙያው ካላችሁ አሪፍ፣ ሙያው ካላችሁ ቪዲዮ ኤዲቲንግ ካምፓኒ ትከፍታላችሁ፣ ለድርጅቶች ቪዲዮ ኤዲት ማድረግ ትጀምራላችሁ። ለምሳሌ የዲጂታል ማርኬቲንግ ስኪል ሙያው ክህሎቱ ካላችሁ፣ እውቀቱ ካላችሁ በራሳችሁ ቢዝነስ ትወጣላችሁ፣ ትጀምራላችሁ። የተለያዩ ካምፓኒዎችን ዲጂታል ማርኬቲንግ እየወሰዳችሁ ትሰራላችሁ፣ የራሳችሁ ቢዝነስ ጀመራችሁ ማለት ነው። እኔ ለምሳሌ የማስተማርና ኮች የማድረግ ስኪል ነበረኝ። ከትምህርት ቤት ውስጥ ወጣሁ፣ ኮንሰልቲንግ ካምፓኒን ከፈትኩ። ሶ ምንድነው መማር ያለብኝ ስኪል ብላችሁ በደንብ ላይ መማር ብቻ ሳይሆን ኤክሰለንት መሆን ያለብኝ ሊቅ መሆን ያለብኝ ስኪል። ቢዝነስ ስናስብ ለየት ያለ ነገር ይዛችሁ መምጣት አለባችሁ። ካልሆነ ስፔሻል የሆነ ስኪል ያስፈልጋችኋል። ስለዚህ ምንድነው ስፔሲፊክ የሆነ መማር ያለብኝ ስኪል? የራሴን ቢዝነስ ወጥቼ ከመጀመሪያ በፊት አውቄ ናውሌጁ ኖሮኝ፣ እውቀቱ ኖሮኝ፣ ካፓሲቲ ኖሮኝ፣ ብቃቱ ኖሮኝ ሰዎች ሊመርጡ የሚችሉበት ስኪል ምንድነው የሚለውን ማወቅ ብቻ ሳይሆን መማር መጀመር አለባችሁ። መቼ ነው የምትጀምሩት? እዛው ቅጥር ስራ ላይ ያላችሁ፣ እዛው አሁን እየሰለቻችሁ ያለው ስራ ላይ ሆናችሁ፣ አሁን እየደበራችሁ ያለው ስራ ላይ ሆናችሁ ነገ ያላችሁን ድሪም በማሰብ ነገ ያላችሁ ትልቅ ጎል በማሰብ ጊዜያችሁን አመቻቻችሁ። ስፔሻሊ ከስራ ሰዓት ውጪ 9 to 5 ከሚባለው ስራ ሰዓት ውጪ ሌሊታችሁን እንቅልፍ አጣችሁ። እኔ ጋይስ ታውን ባታውን አልተኛም ነበር። ሊትራሊ ትምህርት ቤት ውስጥ ላይብረሪ ውስጥ ነው ማድረው ምናምን ኮቺንግ ፓኬጆች እያዘጋጀው ምናምን። ሶ ዳት ማች ዴዲኬትድ ሆናችሁ በስትክክል በትርፍ ሰዓታችሁ ጊዜ አመቻችታችሁ ሊሆን ይችላል የሆነ ስኪል ሙያ የራሳችሁ ቢዝነስ ሊሆን የሚችለውን ነገር ቅጥር ህይወት ውስጥ ሆናችሁ መጨረስ ማወቅ አለባችሁ። ስለዚህ አእምሯችሁ ተስተካክሏል፣ ሻርፕ ሆናል። ከዛ በመቀጠል መሞከር ጀምራችኋል። ምን እንደምትሰሩ ምን እንደምታደርጉ ማወቅ ጀምራችኋል፣ መሞከር ጀምራችኋል። ሶስተኛ ደረጃ ላይ ስኪልና ሙያው አላችሁ። የሚጀምሩትን ቢዝነስ በደንብ ብቁ ሆናችሁ ሬዲ ሆናችሁ ነው እየመጣችሁ ያላችሁት። እነዚህን ካሞላችሁ በኋላ ምንድነው ማድረግ ያለባችሁ የራሳችሁን ቢዝነስ ለመጀመር? ቀጣዩ ስቴፕ የሚሆነው መወሰንና መጀመር። አላቅም እንዴት እንደምትጀምሩ፣ እኔ እንጃ ግራ ነው የሚገባኝ። እንዴት እንደምትጀምሩ አላቅም፣ ግን ጀምሩ። እንዴት እንደምታደርጉት አላቅም፣ ግን አድርጉ። ከየት ገንዘብ እንደምታመጡ አላቅም፣ ግን አምጡ። ከየት ከስተመር እንደምታመጡ አላቅም፣ ግን አምጡ። በቃ ጀምሩ፣ ስታርት። በተለይ ወጣቶች እንደኛ ሀገር ይታወቃል ፋይናንሻል ያለው ቻሌንጅ፣ ለቢሮ ለምናምን አይ ዶንት ኬር፣ በቃ ጀምሩ። ቢሮ መከራየት ካልቻላችሁ የሆነ ሰው ቢሮ ሂዱና አብሬ አንተ ጋር ሆኜ እዚች ጋር ትንሽ ስፔስ ስጠኝ ለስራ፣ የራስን ቢዝነስ መጀመር ፈልጌ ነው፣ የቢሮ ኪራይ ገንዘብ የለኝም፣ ስለዚህ ከጎን እዚች ጋር ትንሽ ስፔስ። በቃ እንዴት እንደምትጀምሩ አላቅም፣ ግን ጀምሩ። ስኪሉ አላችሁ፣ ሜንታሊ ሬዲ ናችሁ፣ መሞከር ጀምራችኋል። እዛ ውስጥ ተቀጥራችሁ ያላችሁ የሞከራችሁ ነው የሆኑ ነገሮችን። ስለዚህ የሆነ የገባችሁ ነገር አለ፣ በቂ ነው። እስከዛ ድረስ ጀስት ዳይቭ ኢን፣ ጀስት ብሉ፣ ስምጥ ብላችሁ ጀምሩ፣ ወስኑ። እዚህ ስቴፕ ላይ ነው አብዛኛው ሰው ወደኋላ የሚቀረው። ሳይወስን 5 ዓመት፣ ሳይወስን 3 ዓመት፣ ሳይወስን 10 ዓመት እድሜው ያልፋል። ይገፍስ አፕ፣ በቃ ያቆማል። ወስኑ ጋይስ። እኔ እንዲሁም ከቻላችሁ ትንሽዬ ስኪሉ መማር ጀምራችሁ ብትወስኑም ደስ ይለኛል። ሜንታል ሬዲነሱን መሀል ላይም የተፍጨረጨራችሁ ልታመጡ ትችላላችሁ። እንደኔ አይነት አሰልጣኞች፣ አስተማሪዎች፣ ኮቾች ጋር መታችሁ ሜንታል ሬዲነሱን ልትማሩ ትችላላችሁ። ግን መጀመር የምትለውን ፓርት እናንተ ናችሁ የምትወስኑት። የሚያስጀምራችሁ መጥቶ የሚኮረኩማችሁ ሰው የለም። የእናንተ ፐርሰናሊቲ ነው የራሳችሁን ቢዝነስ ሊያስጀምር የሚችለው። እና እኔ በስንት በቃ ጭካኔ በስንት ትግል መሰላችሁ እቁብ የሆነ ብር ጥል ነበር ከደሞዜ ላይ። ከዛ ማስጠናቸው ተማሪዎች ነበር፣ የነሱን ብር ሴቭ አድርግ ነበር። ከፋዘር ተበድሬ ነበር፣ ከማዘር ተበድሬ ነበር። ብዙ ብር እንዳይመስላችሁ 10 ምናምን ሺህ ብር ነው። በዛን ጊዜ ትንሽ ብሩ ቫልዩ ነበር 2013 አካባቢና በዛ ውስጥ ከግማሽ በላይ ብሯን ለትንሽ የኦፊስ እዚህ ቄራ ዳውንታውን ላይ ከፍዬ ነው የገባሁትና የራሴን ቢዝነስ አሁን ላይ 3 ሆነዋል ቢዝነሶቹ ጋይስ። እዚህ ጋር እንደመጣ ያደረገኝ ግን መጀመሪያ ነው። I don't know how to start, I don't know how you should start። እንዴት እንደምጀምሩ አላውቅም፣ ግን ጀምሩ። ይሄ ነው ምርጡ ስቴፕ። በመጀመሩ ነው ነገሮች የምትማሩት። እየወደቃችሁ ፌል እያደረጋችሁ እየተነሳችሁ ሰውን ብያላችሁ ምናምን ጀምሩ ብቻ። I don't care። እንደዚህ ነው የምትጀምሩት የራሳችሁን ቢዝነስ። አሁን ጀመራችሁ፣ እዚህኛው ስቴፕ ላይ ደረሳችሁ። ከዚህ በኋላ ምንድነው የምታደርጉት? ብራዘር ሰማይ ከፍ ምድር ዝቅ ቢል አለማቆም። ጽናት የሊቅነት ትርጉም ያ ነው። ሰማይ ከፍ ምድር ዝቅ ቢል አለማቆም፣ ወደፊት መሄድ። ማንንም ማለት ነው ከስተመር መፈለግ፣ ማርኬቲንግ መስራት፣ አድቨርታይዚንግ ምናልባት ሁሉም ነገር እናንተም ላይ ሊሆን ይችላል። ፋይናንስ ከሌላችሁ ካልሆነ ቀጠራችሁ ማሰራት። አይ ዶንት ኬር። የምትፈልጉት የቢዝነስ ስኬት ላይ እስክትደርሱ ድረስ መሩት።
እኔ ፐርሲስተንሱ ላይ ነኝ። ያን ሁሉ ጨርሼ ኦልሞስት 3 አካባቢ ካምፓኒዎች ሆነዋል አሁን ድርጅቶቼ። ፐርሲስተንሱ ላይ ነኝ። በቃ ወደምፈልገው ህልም ቢዝነሶችን ይዤ እየሮጥኩ፣ ወደምፈልገው ህልም ራሴን እያሮጥኩ እየፈጋው እየጣርኩ። ነገሮች ቻሌንጂንግ ናቸው። ትወድቃላችሁ፣ ትሰበራላችሁ። ኢትዮጵያ ነው ታውቃላችሁ። መንግስቱ ግብሩ ምኑ አለ። ስቲል ግን በቃ መጽናት ነው። የምን ወደ ኋላ መመለስ ነው። የራስን ቢዝነስ ጀምራል። የምትፈልገውን ህልምና አላማ እስክታሳካ ድረስ ወደፊት መሄድ ነው። በእነዚህ ስቴፖች ተጠቅሜ ነው እኔ ራሴን ቢዝነስ ጀምሬ እንደቀልድ ሊቃውንት ኮንሰልተንሲ አሁን ላይ ሃፒ ስቱዲዮና ፕሮዳክሽን እንዲሁም ዲጂታል ሰርቪስ ማተሚያና ማስታወቂያ ቤት አሉኝ። ሞር ደግሞ ካፌና ሬስቶራንት በቅርቡ ለመጀመር እየተንደረደርኩ እገኛለሁ። በዚህ መንገድ ራሳችሁን በሂደት ታሳድጋላችሁ ብዬ አምናለሁ። ፕሮሰስ ነው፣ ጊዜ ይፈልጋል። ግን ታክሳችሁ በትክክል አእምሯችሁን ሻርፕ አድርጋችሁ ከመጣችሁ በእርግጠኝነት ሊቅነታችሁ ላይ ተመጣላችሁ ብዬ አስባለሁ። በቀጣይ አስተማሪ ቪዲዮ እስክንገናኝ ቸር ሰንብቱልኝ። ሀሳባችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ታላቁ ሊቃውንት ሊቅነት ነበርኩኝ። ቻው።